የረጅ ተቋም በእውነት ከሆነ እግዚአብሔር የሚለው ይሄ ነው። ለተራበ ለታረዘ ያለበሰ፣ ለተራበ ያበላ፣ ለደከመ የረዳ፣ እንደዚሁ ደግሞ የህፃናትም ቢሆን ወላጅ አልባ ለሆኑ እነዚህን እርዱ ነው የሚል። እነዚህን የረዳ በመንግሥተ ሰማያት ዋጋ ይከፈለዋል የሚልና የረድ ግን እግዚአብሔር በእውነት ከሆነ ጥሩ ተቋምና ጥሩ ረጅ ነው። አሁን ግን ስሰማ የቆየሁ ማለት ነው እዚህ ከመጣሁ እስካሁን ያሰጣጥ ሁኔታ ነው የሚታየው የምንሰማው። ይሄ ግን ግልጽ በግልጽ መሆን አለበት ወደፊት እና በእርግጥ ያየሁትን ማይቻለሁ። የእኛ ሰው ግን መቼም ጓደኛው ለቀረ እንጂራቱ መጀመሪያ እንዳንጎቴ ደገራ እኛ ሰቆጣ ቃል ኪዳን ፕሮግራም ወደ ቀበሌው ሲመጣ መጀመሪያ ወጥ መምረጥ አለባችሁ የተባል ወጥ ወደ አጉድ የሚባለውን መረጥ። ከዚህ መካከል ደግሞ ያው ነፍሰ ጡርና አጥቢ እናቶች ወይም ታላሚ ህጻናቶች የሚላችን መመልመል አለባችሁ ስንባል ስንመለምል ወደ 61 ሰዎች ነው መልመለን የነበረው በወቅቱ 61 መለመልና ዋላ ግን የሚመጣው ግብዓት ወይም የዶሮ ስርጭት እያነሰ ሲመጣ 61ን ስናመዛዝነው የሚደርስልን ስላልሆነ ወደ 37 ደረሰ። ከዚያ በመቀጠል ከምልመላ በኋላ እንደ ሙያ ምን ሰራችሁ፣ ምንስ አደረጋችሁ፣ የት ደረጃ ደረሳችሁ የሚለው እንደ ሙያ 37 ኮታ የዶሮ ቤት ሲሰጠን ካወቅን በኋላ ወደ ቦታ ሆርን ሰዎችን ነገርናቸው። ቀጥታ የዶሮ ቤት ወደ ማሰራቱ ሄድ። ዶሮ ቤቱን እያሰራን ያለ ሳንጨርሰው አጋጣሚ የዶሮ ስርጭት ቀረበብን። ስለዚህ የጀመሮች ጅምራቸውን እንዲጨርሱ ያልጀመሮች ደግሞ የቀረውን ማቴሪያል እንዲያዘጋጁ በሚል ተግባባን። አጋጣሚ አንዳንዶች ያቅሙ ውስን ስለነበረባቸው ያንን ዶሮ የሚሰራጭ 12 ዶሮ ለአንድ ሰው ተነገርናቸው። 12 ዶሮ ነው የሚሰራጭላችሁ እና እነዚህ ቤቶች መስራት አለባቸው ናቸው። 12 ዶሮ ከተሰራጨማ የሚስማር የቆርቆሮ የማገር የምለው ብር እንዴት ነው ይጠጣምልኛል ወይ በርከት ማለት ነበረበት ዶሮ ከዚያ ውጭ እንዴት ሆኜ የሚል ሀሳብ ተነሳ። እያተርን በኋላ አይ ችግር የለውም ባለው ነው መኖር የሚችልና በአካባቢው ቁሳቁስ ባለው በኬንዳም ሊሆን ይችላል በሳጥራም ሊሆን ይችላል ባለችት በአካባቢ በሚወስነው እንስራና ቀስ እያልን እያካበት ስንሄድ እንሄዳለን በማለት ስራችንን ሰራን። ከሰራን በኋላ ያው ዶሮአችንን ተረክበናል። ዶሮዎች ጋር እንደኛ እንደሙያም የዶሮች አመራርጥና አያያዛቸው ምርጥ ናቸው። ዶሮዎች ጎባኖች ካልተመገቡ አይሰጡም፣ ካልሰጧቸው አይሰጡም። ምናልባት እነዚህ ደግሞ ለድሃም ይሆናሉ ለሀብታም ይሆናሉ። ተተሰጡ ይሰጣሉ፣ ካልተሰጡም በከፊል ይሰጣሉ እና እንቁላላቸውም የመጨንገፍ ባህሪ የለባቸውም፣ ራሳቸውን መተካት የሚችሉ በማለት እኛም እንደሙያም ተግባብተንበት ማሰራጨት የቻልንበት አግባብ አለ ማለት ነው። ስለዚህ ወደ ዶሮ ቤት ስመጣ እኔ አሁን እንዳንጎቴ ደገራ 37 ታላሚ ወይም ህፃናት ያሉ ሰዎች አሉ። እነሱ መልመለን ወደ 446 ዶሮዎችን አሰራጭተናል። ከዚህ ከ446 ዶሮዎች ወይም ማወራዎች መካከል ለምሳሌ በ3 ደረጃ ፈርጇል ቤት አሰራሩ 12ቱ የተሻለ 22ቱ መካከለኛ 3ቱ ዝቅተኛ በማድረግ ቤቱ ድረስ ፈትንትን ብናል ታረጀነዋል። ሄደን ማይተመልከት ከዚያ ደግሞ መመማር የሚባል ደግሞ አንድ ቀን ደግሞ አውጣናል። ተጎጥጎጥ ጎጧ እንትን ጎዳጉድ ትባልም ተሰፈሯ ሰፈሯ ደግሞ ትላይ ስለሆነች ከዚያ ሰፈር የተሻለችትን ወዳልተሻለችት መካከለኛ ይትን ወዳልተሻለች ወስደን አስጎብኝተናቸው ራስ በራሳቸው። ይሄ ፕሮግራም ወደ አካባቢያችን ሲመጣ የራሱ የሆኑ ገፊ ምክንያቶች አሉት። እዚህ አካባቢ ላይ ይሄ ፕሮግራም ያስፈልጋል ተብሎ የታመነበት በጣም በርካታ የሆኑ ዘርዝረን ማንጨረሳቸው በርካታ የሆኑ ችግሮች ወደ አካባቢያችን ስላሉ ነው ገፊ ምክንያት ሆኖ ይሄ ፕሮግራም ወደዚህ እንዲመጣ ያደረጉት ማለት ነው። እንግዲህ ይሄ ፕሮግራም ከመጣ በኋላ ፕሮግራሙ የሚደግፈው ሳፖርት የሚያደርገው የራሱ ሚና እንደተጠበቀ ሆኖ በተለይ አካባቢያችን ላይ ያሉ ጸጋዎችን በመናቃቸው በእውቀቶቻችን ልክ የራሳችንን ኢፈርትም ጭምር ተጠቅመን በጣም በርካታ የሆኑ ስራዎችን እንድንሰራም ጭምር የሚያነቃ ፕሮግራም ነው። ሙሉውን ይቀርፋል ብሎ መውሰድ የሚቻልበት ድልም ብቻ አይደለም ያለው። ስለዚህ ይሄንን ከግምት ውስጥ አስገብተን ስንሰራ በተለይ ግብርናው ዘርፍ አካባቢ ላይ ዋናው የዚህ ስርዓተ ምግብ የሚሸሻለው ግብርናው ዘርፍ ላይ ነው። ግብርናው ዘርፍ ላይ ምን ተግባራት መሰራት አለባቸው ተብለው ተቆጥረው እየተሰሩ ያሉ ተግባራት አሉ። ጤናው ዘርፍ ላይ ምን ተግባራት ናቸው መሰራት ያለባቸው? ግብርናው ዘርፍ ላይ ያገኘናቸው ምርቶች በተገቢው መንገድ ለጤና ተስማሚ በሆነ መንገድ ደግሞ አገልግሎት እንዲሰጡ በማድረግ አጠቃቀማችን የተሻለ እንዲሆን በማድረግ ረገድ ከጤናው ዘርፍ የሚሰሩ ተግባራት ምንድናቸው የሚሉ ዝርዝር ተግባራት አሉ። እነዚህን ደግሞ የሚመለከተው እንዲሁም ጠቅለል ሲል ደግሞ በተለይ እነዚህን የበለጠ ፋሲሊቴት ሊያደርጉ የሚችሉ ወደ 9 አካባቢ ተቋማት የራሳቸው ሚና ቢኖርም በተለይ የንጹህ መጠጥ ውሃ ተደራሽ ለማድረግ ደግሞ በልዩ ትኩረት የሚሰራበት ነው ይህ ፕሮግራም ማለት ነው። ዋናው የዛሬው ዓላማችን ይሄ ፕሮግራም መጥቷል።
ይሄ ፕሮግራም የሰራቸው ስራዎች አሉ። ይሄ ፕሮግራም የሰራቸውን ስራዎች እዚህ ቤት ያለን ሰዎች በባለቤትነት ለመፈጸም ሰፊ ጥረት ተደርጓል። ስለዚህ ፕሮግራሙም በጣም በከፍተኛ ሁኔታ እንደ ወረዳ ማመስገን በጣም ተገቢ ነው። እነዚህ በሞዴልነት ተወስዳችሁ 3 ቀበሌዎች ላይ የሰራችኋቸው ስራዎችም በጣም ስማርት ናቸው። የሙያተኛው የተቋሙ እንዲሁም እዚህ መልማይ የተጠቃሚዎችን መልማይ ኮሚቴ በሚል የተገኛችሁ ከስልጠናው ጀምሮ ያላችሁ በጣም ሰፊ ስራ ሰርታችኋል። ያው አሁን 3ቱ ቀበሌዎች አካባቢ ላይ በጣም በጠባቡ የተጀመረ ስራ አይደለም። ዋናው የሚያሳስበን 3ቱ ቀበሌ ላይ መስፋት አለበት። ከ3ቱ ቀበሌ ባሻገርም 31 ቀበሌ ከ34ቱ ያልደረስንባቸው ቀበሌዎች አሉ። እነሱንም ጭምር ታሳቢ ያደረገ ስራ መስራት ይጠበቃል ማለት ነው እና በዛ መንገድ በደንብ ጠንከር ማለት ስለሚጠበቅብን ጥንካሬዎች ጋር ብዙ ጊዜ ከማጥፋት ድክመቶቻችን ጋር መነጋገር የሚሻል ይመስለኛል።